ራሳቸው ገብተው ተኝተው ቤቲ በዋጠችው መድኃኒት እንግዲህ ደንግጠዋል ማለት ነው። የእንቅልፍ መድኃኒት በምትወስድ ሰዓት መድኃኒቱ ስለሚጣፍጥ እንዳለ አንዴ ያለውን ቅማው እጃቸው ላይ ሞታባቸው ነበር ማለት ነው። በዚህ ሰዓት እንግዲህ ጽናት እንቅልፍ ነስቷታል። በጣም ደንግጠው ነበረ። እና ኪራን አስበኸዋል? እቺ ልጅ እጃችን ላይ ሞታ ቢሆን ኖሮ ምን የምናደርግ ነበር? መቼ ነው እኛ ከመከራ የምንወጣው? ብላ ለኪራ ትለዋለች። እኔ እንጃ እባክሽን፣ እኔ ራሱ ደክሞኛል ብላ ትለዋለች። ቤታችን ግን አይተሸዋል እንዳለኮ በችግር እየተሞላ ነው ብሎ ኪራም ይላታል ማለት ነው። አባዬ ከችግር በኋላ ነው ደስታ የሚመጣው ይለኝ ነበረ ብላ ጽናትም ትመልስለታለች። ጀንበር ራሱ የምትወጣው እኮ ከጨለማ በኋላ ነው ብላ ትመልስለታለች ማለት ነው። ብቻ ይሁን እንጃ አንድ ቀን እየተደሰትን የምንኖርበት ቀን ይኖራል ብላ ትላለች ማለት ነው። ኪራም ይመልስላታል፣ እንደዚህ እያልክ በፍቅራችን ተስፋ አትቁረጥ አታስቆርጠኝ ብላ ጽናትም ትመልስለታለች። እናም እሺ በቃ አሁን ምንም ነገር አትበለኝ፣ ዝም በልና ቅፈኝ ብላ እንግዲህ ወደ መኝታቸው ያመራሉ ማለት ነው። እሺ በቃ ተኚ ብሎ እሱም ይላታል። እሷም ቀናትልና ኪራዬ ብላ ትለዋለች። ደግሞ ሊላን አስከፍታታል፣ ይቅርታ ጠይቃት ብላ ትለዋለች። እሺ ምን እንደሚሻለኝ አላቅም፣ ግን እኮ እኔ ስናደድ ምንም አደርገውን አላቅም ብሎ ኪራም ለጽናት ይመልስላታል። ቢሆንም እሷም በጣም ነበር እየተሰማት፣ ግን ይቅርታ አድርግላት ይቅርታ በላት ብላ ጽናትም ትጠይቀዋለች። እሺ በቃ የነገ ሰው ይበለን፣ ነገ ይቅርታ እጠይቃታለሁ ብሎ እሱም ይመልስላታል። እሺ በቃ ደህና ደርልኝ ብለው እንግዲህ ወደ መኝታቸው ያመራሉ ማለት ነው። ሊና እና ቤቲ ተኝተው ነበረ። ሊና እንግዲህ በጣም ከፍቷታል ጽናት እንዳለችው ከቤቲ ጋር አንድ ላይ ተኝታ ቤቲ ተኝታለች። እሷ ግን ከመኝታዋ ተነስታ ግን አምላኬ ለምንድን ነው እንደዚህ የምታደርገኝ? እኔ ያንተ ፍጥረት አይደለሁም ብላ እያለቀሰች ትላለች። እኔ ባንተ እጅ አልተሰራሁም ብላ እንግዲህ አምላኳን እየጠየቀች ትገኛለች ማለት ነው። ግን አምላኬ ለምንድን ነው ከሰው በታች የምታደርገኝ ብላ ሊናም ትላለች ማለት ነው። እንግዲህ በጣም ከፍቷታል፣ በጣም ታለቅሳለች። ለምንድነው ለኔ ዝቅታ የተመኘህልኝ ብላ እሷም ትላለች። አምላኬ ግን ለምን እያለች ስቅስቅ ብላ እያለቀሰች ትላለች ማለት ነው። እኔ እኮ ማንም የለኝም ፈጣሪ እያለች እያለቀሰች፣ ወይ ደህና ቤተሰብ የለኝ ወይ ደህና ዘመድ የለኝ፣ ለምንድን ነው የፈጠርከኝ? ቆይ እያለች እንግዲህ ሊና እያለቀሰች ትገኛለች ብላለች። እያለቀሰች ነው ማለት ነው። ቆይ እስቲ እኔ አሁን ምን ይሻለኛል ብላ እንግዲህ አንድ እህቴ እንኳን አለችኝ የምላት እሷም ራቀችኝ ብላ ሊና አንድ ደህና ሰው አገኘው ብዬ ፍቅረኛ ቢይዝ እሱም ካለኝ ብላ ትላለች ማለት ነው። ለእኔ ምን ይጠቅም እንዴት እኔን እንዲህ ማድረግ ምን ይጠቅምሃል? እያለች እንግዲህ ምን አድርጌ ነው እያለች ስቅስቅ ብላ ታለቅሳለች ማለት ነው። ሊና በጣም ነው የከፋት። እኔ ሰውን መስልህም እያለች እንግዲህ በጣም ስቅስቅ ብላ ታለቅሳለች ማለት ነው። በዚህ መሀል ቤቲ ከእንቅልፏ ትነሳለች። ቤቲ ከእንቅልፏ በምትነሳበት ሰዓት እንግዲህ ምን ሆነሽ ነው ብላ ትላለች ማለት ነው። ሊና ራበኝ ልትይ ነው ብላ ቤቲ ከእንቅልፏ ስትነሳ ትላታለች። ቆይ አንቺ ግን ለምንድን ነው የምታለቅሽው ብላ ቤቲ ትጠይቃታለች። በቃ ዝም ብዬ ነው ብላ ሊናም ትመልስላታለች። ቆይ ግን ለምንድን ነው የምታለቅሰው? እኔ እኮ የማለቅሰው ሲከፋኝ ነው፣ አንቺ ግን ከፍቶሽ ነው ብላ ቤቲ ሊናን ትላታለች። እባክሽ ጨለሌ ዝም በይና ተኝ ብላ ሊናም ለቤቲ ትላታለች።
ቆይ እንደዚህ አትበይኝ። እኔ እኔ ከፍቶኝ እናንተ ስታባብሉኝ ደረጃው ላይ ሆኜ እተኛ ነበረ። ስለዚህ አሁን እኔም አንቺን አባብልሻለሁ ብላ ቤቲ ሊናን ትላታለች ማለት ነው። የተገደበው ልቤን ራስሽ ገድበሽ ስታበቂ ደግሞ አሁን መልሰሽ አልቅሰሽ ትይኛለሽ፣ መልሰሽ አልቅሽ ትይኛለሽ፣ መልሰው ልገድበው ትይኛለሽ ብላ ሊናም ቤቲን ትላታለች ማለት ነው። ቤቲ ወይኔ ምን እያልሽ ነው ያለሽው ብላ ቤቲ ሊናን ትጠይቃታለች። ተኝ በቃ ጨለሌላ ትረጅኝ አትጠይቂኝ ብላ ሊናም ቤቴን ትላታለች። በቃ እኔ ሰው ሲያለቅስ መስማት አልችልም፣ እኔም እንባዬ ይመጣል ብላ ቤቲ ሊናን ትላታለች ማለት ነው። ዝም በይ በቃ እባክሽን አንቺ አርፈሽ ተኝ ብላ ሊናም ትቆጣታለች ማለት ነው። እኔ ለራሴ ብዙስ ላይ ነኝ ደግሞ አንቺን ላባብልሽ እንዴ ብላ ሊናም ቤቲን ትላታለች ማለት ነው። ቤቲም እኔ እኮ እናቴ ስታለቅ እኔ እኮ ሳለቅስ እናቴ ታቅፈኝ ነበረ ብላ ቤቲም ለሊና ትላታለች። ሊናም ቤቲም ሊናን እቅፍ ታደርጋታለች። ሊና ግን ከኔ አንቺ ተሻልሽ ማለት ነው ብላ ሊናም እቅፍ ታደርጋታለች ማለት ነው። እንግዲህ ቤቲ ያማታል የተባለችው ሊናን ታጽናናታለች። እቅፍ አርጋ በምታቅፋት ሰዓት እንግዲህ ሊና ምንም እንባዋና ለቅሶዋ ሊቆምላት አልቻለችም። ከዚህ በኋላ ዝም በይ በቃ ጽናት እንደሆን አትመታሽም ብላ ቤቲ ሊናን ታጽናናታለች፣ እንባዋን ትጠራርግላታለች ማለት ነው። እባክሽን ዝም በይ በቃ እኔ ሰው ሲያለቅስ አልወድም ብላ ቤቲ ሊናን ተባብላታለች። ቤቲ ሊና ግን በጣም ነው የከፋት። ሳሎን ላይ ቤቲ ሄዳ ቁጭ ብላ ምሩ ትመጣለች። ከዛ ምሩ ቤቲን እንዴት ነሽ ደህና ነሽ ብላ ምሩ ቤቲን ትጠይቃታለች። ደህና ነኝ፣ ትናንትና ምንድን ነበር እያደረግሽው ብላ ምሩ ቤቲን ትጠይቃታለች። እረ እኔ ምንም ነገር አላደረግኩም መድኃኒቴን እኮ ነው የወሰድኩት ብላ ቤቲ ለምሩ ትመልስላታለች። ቆይ እንደዛ መድኃኒት ይወሰዳል ብላ ምሩ ቤቲን ትጠይቃታለች። ወይ አንቺ ራሱ እኮ መድኃኒቱን ብትቀምሺ ትወስጂ ነበረ፣ እንዴት እንደሚጣፍጥ እኮ ብታይ ብላ ቤቲ ለምሩ ትመልስላታለች። እንዴት እንደሚጣፍጥ እኮ ብታይ ልክ እንጆሪ ነው የምለው ብላ ቤቲ ለምሩ ትመልስላታለች። ዛሬ እንዴት ጨጓራሽን እንዳመመሽ አይሽ አይደለ ብላ ምሩም ለቤቲ ትመልስላታለች። አዎ እሱማ አሞኛል ብላ ቤቲም ለምሩ ትመልስላታለች። ስለዚህ ምንም ነገር መድኃኒት ምንም አይነት መድኃኒት ሲበዛ እንዳትወስጂኝ እነሱ ካልሰጡሽ እንዳትወስጂ ብላ ምሩ ለቤቲ ትመልስላታለች። እሺ በቃ ከዚህ በኋላ እኔ ጨበሬ ካልሰጠችኝ ምንም አይነት ነገር አልወስድም ብላ ቤቲም ለምሩ ትመልስላታለች። እሺ በቃ ጎበዝ አሁን ተጫውቺ እኔ እዚህ ያለው እሺ ብላ ምሩም ካጠገቧ ትሄዳለች። ቆይ ግን እንደዛ ቆይ እነኛ መድኃኒቶች እኮ በጣም ነው የሚጣፍጡ፣ ግን ለምንድን ነው ያመመኝ ብላ ቤቲ ለራሷ ትጠይቃለች። እኔ እንጃ ብላ ለራሷ ቁጭ ብላ ምሩ ተጫውቺ ብላ ጥላት በምትይ ሰዓት እንግዲህ ለራሷ ጥያቄ እየሆነባት ራሷን ትወቅሳለች። ምሩ ጽናት ክችን ውስጥ ነበረች። ወደ ጽናት ታመራለች። ከዛ ምሩን ተሻለሽ ብላ ጽናትም ተጠይቃታለች። አዎ ተሽሎኛል፣ ዋናው እሱ ነው ብላ ምሩም ለጽናት ተመልስላታለች። ምሩም ጽናትን ቆይ ምንድነው እሱ የተፈጠረው ብላ ምሩም ጽናትን ትጠይቃታለች። ኧረ እባክሽን ተይኝ ልጅቷ እኮ መሀል ቤት አምልጣን ነበረ ብላ ምሩም ጽናትም ለምሩ ትመልስላታለች። ቆይ ይኸውልሽ ይሄ ለእንቅልፍ መድኃኒት የምትወስደው በጣም ይጣፍጣል ብላ ጽናትም ለምሩ ትመልስላታለች። እና ስታገኝልሽ ሁሉንም እንዳለ ስብስብ አርግታ ቃም ታደርገዋለች ብላ ጽናት ለምሩ ትመልስላታለች። ምሩም ወይኔ ጉዴ ብላ ለጽናት ትመልስላታለች። ትናንትና እኮ ሊና በጊዜ ባታያት ኖሮ አምልጣን ነበረ ብላ ጽናት ለምሩ ትመልስላታለች።
ምሩም በዚህ ሰዓት በስማም ብላ ታመትባለች። ግን እናቷ ሰምታለች ብላ ምሩ ለጽናት ጠይቃታለች። እረ አልሰማችም፣ ብትሰማ ኖሮማ ቤቱን በአንድ እግር ነበር የምታቆመው ብላ ምሩም ለጽናትም ለምሩ ትመልስላታለች። ሰኒ ግን እዚህ አላደረችም ብላ ምሩ ጽናትን ትጠይቃታለች። እረ እዚህ ነው ያደረችው፣ በጠዋቱ የሆነ ፋይል መላክ አለብኝ ብላ ነው የሄደችው፣ እዚህ ነበር ያደረችው ብላ ጽናትም ለምሩ ትመልስላታለች። ግን ትመለሳለች ብላ ጽናትም ትላታለች። እሺ አሁን እኔ ምን ላግዝሽ ብላ ምሩም ጽናትን ትጠይቃታለች። አሁን ልጅቷን ምንም ነገር እንዳትሰራ የጠረጴዛ አበባ አድርጊያት ብላ ጽናትም ለምሩ ትመልስላታለች። እሱ እኮ አይልም አይባልም ብላ ምሩም ለጽናት ትመልስላታለች። እውነቴን ነው ደውሎ ምንም ነገር እንዳትሰራ ብሎኛል ብላ ጽናትም ለምሩ ትመልስላታለች። አዎ እንግዲህ ለሱ እንደዛ ነሽ ብላ ጽናትም ለምሩ ትመልስላታለች ማለት ነው። እንግዲህ ቤቲ በወሰደችው መድኃኒት በጣም ተደናግጠው ነበረ። የእንቅልፍ መድኃኒት በምትወስደው ሰዓት እንግዲህ ያለውን እንዳለ አንዴ ቅማው በጣም ድክምክም ብላባቸው እነሱም ተደናግጠው ነበር ማለት ነው። እና የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ሰብስክራይብ በማድረግ ቤተሰብ ይሁኑ።